አሁን ባለንበት ዘመን ለአንድ ሰው አስቸጋሪ መሰናክል ወይም ደግሞ ቻሌንጅ ስለሚሆኑ ጉዳዮች እናንሳ እስኪ። ብዙ ሰዎች የማይረዱት እውነታ በህይወታቸው የሚያጋጥማቸው መሰናክል ይሰራቸዋል ወይም ደግሞ ይጠላቸዋል። ብዙ ጊዜ ጥናቶችን የማንበብ ልማዱ የለኝም። ነገር ግን የሆነ ጊዜ ላይ አንድ ሰው ስለ ጭንቀት ወይም ደግሞ ስለ ዲፕሬሽን የሰራው ጥናት ተልኮልኝ አንብቤ ነበር። ምናልባትም ያ ጥናት እስካሁን ካነበብኳቸው መካከል ምርጡ ሳይሆን አይቀርም። ይህ ጥናት የጭንቀትን ፓልሲቦ ተጽዕኖ ነው የሚያብራራው። በዚህ ጥናት ላይ በዓለማችን የሚገኙ ከፍተኛ ጭንቀት ያለባቸው ሰዎች ተካተውበታል። የግዙፍ ድርጅቶች ዋና ዳይሬክተሮችን ጨምሮ ብዙዎች ተካተውበታል። ታዲያ በዚህ ጥናት ላይ የጭንቀት መጠን ከፍተኛ የሆነባቸውና ጭንቀቱም ደግሞ ለነሱ ከባድና መጥፎ እንደሆነ የሚያምኑ ሰዎች አስቀድመው እንደሚሞቱ ወይም ደግሞ ከሌሎቹ አንጻር በጊዜ እንደሚሞቱ ይገልጻል። ለዚህም ምክንያቱ ደግሞ ከደም ዝውውራቸው ጋር የተገናኘ እንደሆነና የጭንቀት መጠኑም ከፍ እያለ ሲመጣ የልብ ህመም ተጋላጭነታቸው ስለሚጨምር ነው በማለት ይጠቅሷል። በተቃራኒው ደግሞ በጥናቱ ላይ የተቀመጠው ሌላኛው ነጥብ ጭንቀት ለኛ ጥሩ ነው ብለው የሚያስቡ በጫና ውስጥ ለመስራት የሚችሉ ጭንቀትን እንደ ነዳጅ ተጠቅመው ወደ ስኬታቸው ለመንደርደር የሚጠቀሙበት ሰዎች ደግሞ ከነዛኞቹ በተቃራኒ የተሻለ እድሜን ይኖራሉ የሚል ሐሳብን ያስቀምጣል። ታዲያ እዚህ ጋር መነሳት ያለበት ጥያቄ እነዚህ ሁለት አይነት ሰዎች በደማቸው ውስጥ የገባው ተመሳሳይ የሆነ ጭንቀት የሚባል ነገር ነው። ታዲያ እንዴት ነው የተለያየ ተጽዕኖን የፈጠረባቸው የሚለው ጉዳይ ነው። መልሱ ግልጽ ነው። እነዚህን ሰዎች የለያያቸው የምርጫቸው ጉዳይ ነው። እኔ በህይወቴ ጥሩን ነገር ነው የመረጥኩት። ሁሌም ቢሆን ጭንቀት ወደ እኔ ሲመጣና ስራዬን በጫና ውስጥ ሆኜ ስሰራ ጉጉትና ደስታ እንደሚከበኝ ለራሴ አስረግጬ ነግሬዋለሁ። እኔ ጭንቀት የሌለበት ነገር አልወድም። ልክ ጠዋት ከእንቅልፌ ስነሳ ሁሉ ነገር ተመሰቃቅሎ አስቸጋሪና ጭንቀት የተሞላበት ብቻ ሆኖ ባገኘው ደስታዬ ነው። እኔ እንደዛ ነኝ። ደግሞ እንደዛም ነው መሆን ያለበት። ጭንቀትን ለመንገዳችሁ እንደ ነዳጅ መጠቀም መቻል አለባችሁ። ታዲያ ወደ መነሻው ነጥብ ስንመለስ አቬሬጅ የሚባሉ ሰዎች የሚያጋጥማቸውና እየተጋፈጡት ያለው ችግር ምንድነው የሚለውን ጉዳይ የብዙዎች ችግር ነው። እነዚህ ችግሮች ስኬታማ ለመሆን የሚረዳንን ገደብ አልባ ተነሳሽነት ሊሰጡን ነው የሚገባው። የሆነ ሰውን ከችግር ተከላክላችሁ አልጋ ባልጋ የሆነ ህይወትን ብትሰጡት ችግር ውስጥ ነው የምትከቱት። ለፍስፍስ የሆነ ለችግሮች በቀላሉ እጅ የሚሰጥ ነው የምታደርጉት። ጠባሳን ችግርን ሴቶች የሚያደንቁት እኮ ለዛ ነው። ምክንያቱም ያ ነገር አይገድልህም። እንደ ወንድ ደግሞ ማድረግ የምትችሉት ነገር መጀመሪያ ነገሮችን ታያላችሁ። ይሄ ከባድ ነው፣ ያኛውም ከባድ ነው፣ እዛ ጋር ያለው ከባድ ነው። ስለዚህ እነዚህ ነገሮችን ወደ ውስጥ ያስገብቼ አሰላስላቸዋለሁ። ከዛ ደግሞ አንዳች አስደናቂ አቅምን ይሰጡኛል ብላችሁ ማሰብ አለባችሁ። ህይወት በምትሰጠኝ ነገር ምቾት አይሰማኝም፣ ነገር ግን ያንን ነገር ማስተካከል አለብኝ። ምክንያቱም ደጋግሜ እንዳልኩት የሆነ ወቅት ላይ በነበራችሁበት ቦታ ባትጠሉ ባትገፉ አሁን ያላችሁበት ቦታ አትደርሱም ነበር። እኔ እንደማስበው አሁን ላይ በዓለማችን የብዙ ወንዶች የመጀመሪያ ችግር ነገሮችን በጭንቅላታቸው እንዲስሉ የተማሩበት መንገድ ይመስለኛል። የሆነ ችግር ሲያጋጥማቸው የዚች ዓለም ሰለባ ይሆናሉ። መጥፎ ነገሮች እኔ ላይ የሆኑ ነው ምናምን ይላሉ። እውነታው ግን መጥፎ ነገሮች አይነታቸው ይለያያል እንጂ ሁሉም ሰው ላይ ይከሰታሉ። በዓለማችን ላይ እኮ ስኬታማ ብለን የምንጠራቸው ሰዎች ይህንን ነገር አልፈውበታል። ምናልባትም ደግሞ ከዚህ የባሰ ነገር ማጋጥሟቸው ይሆናል። ልዩነቱ ነገሩን የተቀበሉበትና ምላሽ የሰጡበት መንገድ ነው። እኔ ቀላል ህይወት እንዲኖረኝ ጸሎት አድርጌ አላቅም። አለፌው ጠንካራ መሆንበት ችግር ያለበትን ህይወት ነው እንዲኖረኝ የምጸልየው። ልክ ሚዲያው የኔን ህይወት ለማበላሸት ቀን ከሌት ሲጣጣር፣ እኔ ግን ከቅንጡ ቤቴ ቁጭ ብዬ ስቅበታለሁ። ይህንን ህይወት ነው በጸሎቴ የለመንኩት። ማንም እንዳይጎዳኝ ሳይሆን የሚጎዱኝን ሰዎች የምታገልበት ራሴን የምከላከልበት አቅም እንዲኖረኝ ነው የምጸልየው። ታዲያ እዚህ ጋር ወሳኙ ጥያቄ ይሄ አስተሳሰብህ ከየት መጣ የሚለው ነው። እንደኔ እምነት ብዙ ሰዎች የሚሳሳቱት ስህተት አስተሳሰባቸውን የሚገነቡት ጥሩ ስሜት እንዲሰማቸው ሲሉ ነው። ኃላፊነትን መውሰድ አይፈልጉ። በምቾት ሰገነታቸው መቆየትን ነው የሚመርጡት። የሚሆነው ነገር ባይሆን ደስተኛ ናቸው። እነሱ ላይ የሆነባቸው ነገር ሁሉ ደግሞ በሆነ ሰው ጥፋት እንደሆነ ያስባሉ። ብዙዎች ያስተሳሰባቸው ሞዴልና ዓለምን የሚያዩበት አይን መሰረት የሚያደርገው በቻሉት አቅም ጥሩ ስሜት እንዲሰማቸው የሚያደርግ ጉዳይ ላይ ነው። የሆነ ንግግርን በምሁራን ፊት ቢያቀርቡ ምሁራኑ እንደሚስቁባቸው ያምናሉ።
ምክንያቱም እነዚህ ሰዎች ሐሳቡን መግለጽ ስለማይችሉ ሳይሆን እንደሚችሉ ባያምኑ ስለሚመርጡ ነው። እኔ ሁሌም ቢሆን አስተሳሰቤን፣ አመለካከቴን በብቁነት ላይ ነው የምመሰርተው። እርግጥ ነው አንዳንዴ ይህ ነገር አሉታዊ ጎን ይኖረዋል። ክፉ ነገሮችን የምታስቡበት ቀናት ሊመጡ ይችላሉ። የምትጨነቁበት ቀን ይኖራል። በሆነ ነገር ላይ የምትበሳጩበት ቀን ይመጣል። ይሄ የዚህ አመለካከት መጥፎ ጎኑ ተደርጎ ሊወሰድ ይችላል። ነገር ግን አስቀድሜ እንዳልኩት እነዚህ ነገሮች ገደብ አልባ ተነሳሽነት እንዲፈጥሩልን ልንጠቀማቸው ይገባል። ነገር ግን በተቻለው አቅም ሁሉ ተፎካካሪና በብቃት የሚታገል አስተሳሰብን ከገነባችሁ በሕይወታችሁ የሚገጥማችሁን ነገር በሙሉ በብቃት እንደምትወጡት ታምናላችሁ። በሕይወታችሁ የሚከሰቱ ጥሩም ይሁን መጥፎ ነገሮች ሁሉም የእናንተ ድርሻና ኃላፊነት እንደሆነ ካመናችሁ፣ የሚፈጠሩ መጥፎ ነገሮች ጠንክራችሁ እንድትሰሩ እንደሚያበረታችሁ ካመናችሁ በትክክለኛው መንገድ ላይ ነው የምትጓዙት። እኔ ሁሌም ቢሆን መጥፎ ነገሮች ሲገጥሙኝ መጀመሪያ ከአፌ የሚወጣው ቃል ጥሩ፣ በጣም ጥሩ የሚል ቃል ነው። አንድሪው ከባንክ አግደው $10 ሚሊዮን ወስደውባል። ጥሩ። አንድሪው ይሄ ተፈጥሯል። ጥሩ። ይሄ ነው የኔ የሁል ጊዜ ምላሽ። ይሄ አስተሳሰብ ነው አደገኛ ተፎካካሪ ያደረገኝ። ለምንድን ነው ከዚህ የወረደ ትንሽ እንደሆናችሁ እንዲሰማችሁ የሚያደርግ አስተሳሰብን የምትቀበሉት? ፉክክር በሞላባትና ሩጫና ትግሉ በበረታባት ዓለም ለምንድን ነው በዛ ደረጃ ተፎካካሪ የማትሆኑበት ማይንድ ሴትን የማትይዙት? እኔ በየትኛውም መስክ በምሰራው ስራ ሁሉ ከባድ ተፎካካሪ ነኝ። ከኔ ጋር በየትኛውም ነገር በተቃራኒ የሚቆም ሰው በሆነ ደረጃ እንዲፈራና እንዲንቀጠቀጥ የግድ ነው። ምክንያቱም ከኔ በተቃራኒው ነው ያቆመው። ፒያኖ ለመማር ፈልጋችሁ ወደ ትምህርት ቤት ሄዳችሁ ፒያኖ ተጫውቶ ከማያውቅ ሰው ጋር መማር ቢኖርባችሁና ያ ሰው ደግሞ እኔ እንደሆንኩ ብታውቁ ትፈራላችሁ። አንድም ቀን ፒያኖ እንዳልተማርኩ ብታውቁም እንኳን በቃ እኔ ስለሆንኩ ሰዎች ይፈራሉ። የዚህ ምክንያቱ ደግሞ እኔን በሚገባ ያውቁኛል። ያለኝን የማይንድ ሴት ከፍታ ይረዱታል። በፍጹም ተስፋ እንደማልቆርጥ፣ እንደማላቆም፣ በምንም ሁኔታ እንደማሸንፍ ወደ ስኬት የሚወስደኝን የአእምሮ ሞዴል እንደገነባው በሚገባ ስለሚያውቁት ነው። እኔ ሰዎች ከዚህ የተለየ አስተሳሰብን ለምን እንደሚገነቡ አልረዳውም። ብዙ ጊዜ ጠይቄም አውቃለሁ። ምንድነው የሚሰማችሁ? ስለ ደስታ ምን ታስባላችሁ? ወይም ደግሞ ስለ ጭንቀትም ቢሆን ብቻ ጠይቃለሁ። እነዚህ ስሜቶች የኔን ጭንቅላት ያቋረጡባቸው ቀናት አሉ። ደስተኛ ሆኜ፣ ተናድጄ፣ ስቄ፣ ከፍቶኝም አውቃለሁ እኮ። ነገር ግን እነዚህ ነገሮች ጭንቅላቴን እንዲበርዙ ፈቅጄላቸው አላውቅም። ጠዋት ስነሳ ምንም አይነት ስሜት ላይ ልሁን ማድረግ ያለብኝን ነገር ከማድረግ ወደ ኋላ አልልም። ቀኔ በጣም የተጨናነቀ ቀን ነው። ብዙ ጉዳዮች አሉብኝ። ለዛ ነው ደስተኛ ነኝ፣ አዝኛለሁ ምናምን ለሚሉ ጉዳዮች በፍጹም ቦታ ማልሰጠው። ስሜቶች አይሰሙኝም ማለት አይደለም፣ መቼም ሰው ነኝ። ነገር ግን ወደ እኔ የሚመጡ ስሜቶች ካሉብኝ ኃላፊነቶችና ስራዎች ፊት የሚቀድሙ አንገብጋቢ ጉዳዮች አይደሉም። ለምሳሌ የመከፋት ስሜት ሰምቶኝ ነበር። ነገር ግን ወደ ፖድካስቶች ሄጄ በሚገባ ማሳለፍ ያለብኝን ጊዜ አሳልፌ ተመልሼ አውቃለሁ። ያ ነው ቅድም ባልኩት ደረጃ ተፎካካሪ የሚያደርገኝ። ይኸውላችሁ በከፍተኛ ደረጃ ተፎካካሪ መሆን ከፈለጋችሁ፣ አደገኛ አዳኝ መሆንም የምትፈልጉ ከሆነ በቀንም ሆነ በማታ ወደ አደን መውጣት አለባችሁ። ሁለቱንም ማድረግ የግድ ነው። ደስተኛም ሆኖ ሐዘን ይሰማችሁ፣ ኃላፊነታችሁን መወጣት መቻል አለባችሁ። ደስተኛ ስትሆኑና ስትፈልጉ ብቻ አይደለም መስራት ያለባችሁ። ተነሳሽነት ሲሰማችሁ አይደለም ወደ ጂም መሄድ ያለባችሁ። ሕይወታችሁ የተሳካ ሲመስላችሁ ብቻ ተፎካካሪ መሆን የለባችሁ። ምክንያቱም በዚህ ሜንታሊቲ ሕይወታችሁ መቼም ቢሆን በፍጹም የተሻለ አይሆንም። ከዛ ደግሞ እንደኔ ያሉ ሰዎችን ታጣላችሁ። ያኔ ፉክክራችሁ ታች ካለው ሰው ጋር ብቻ ይሆናል። ደስተኛ ስትሆኑ ብቻ የምትሰሩ ከሆነና መፎካከር የምትፈልጉት ደግሞ እንደኔ ካለ ሰው ጋር ከሆነ ደጋግማችሁ ነው የምትሸነፉት። አስቀድሜ በተደጋጋሚ እንዳነሳሁት የኔ አስተሳሰብ አጥር የተገነባው ጠንካራና ተፎካካሪ በመሆንበት ደረጃ ነው። ለዛ ነው ጭንቀት እኔ ጋር ሲመጣ አቅም የሚያጣው። ለዛ ነው ጭንቀት እውነተኛና የሚጨበጥ አይደለም ብዬ የማምነው። በዚህ ጉዳይ ላይ ረጅም ሰዓት ልከራከር እችላለሁ። ብዙ ሰዎችን ለማስረዳት እሞክራለሁ። ነገር ግን አብዛኞቹ ያንን የሚረዱበት ደረጃ ላይ አይደሉም። ልክ ልሁን አልሁን አያገባኝም፣ ብቻ እውነታውን እናገራለሁ። እንደኔ ተፎካካሪ ሁኑ እላለሁ። ምንም ነገር እኔ ላይ ሊመጣ ይችላል። በምድር ላይ የተከለከሉና ከባድ የሚመስሉ ነገሮች ቢከሰቱብኝም በምንም ሁኔታ እኔ ጭንቀት ውስጥ ልገባ አልችልም። ምክንያቱም ሲጀመር ጭንቀት የሚባለው ነገር ራሱ እንዳለ አላምንም። ይሄ እኔ አቋም ነው። ለምሳሌ አሁን ከፍቶኛል፣ ነገር ግን ስራዬ ላይ መገኘት አለብኝ። ያ ነው ደስተኛ የሚያደርገኝ።
ልፈራ እችላለሁ፣ ነገር ግን ያ ስሜት ሙሉ ለሙሉ ተቆጣጥሮኝ ቀኔን እንዲቀማኝ አልፈቅድለትም። ተስፋ መቁረጥ የሚባለው ደረጃ ላይ ልደርስ አልችልም። ለምን ከተባለ ተስፋ ማጣት በሚባለው ሐሳብ ሲጀመር አላምንበት። እንደ ግለሰብ የመፎካከር አቅሜን ቀንሳችሁ ተሸናፊ ልታደርጉኝ አስችሉ። ስለዚህ ምንም ነገር አይገድብኝም። ነገሮች ያለኝን አቅም ከኔ ወስዱታል ብዬ አላስብም። የኔ ማይንድ ሴት ያንን አይፈቅድላቸው። ከኔ በታች የመፎካከር አቅም ባላቸው ነገሮች አላምንም። እኔ ጋር እንዲቆይ የምፈቅድለት ያስተሳሰብ አይነት ውጤታማ የሚሆነውን ብቻ ነው። በዚህ ማይንድ ሴት ነው እዚህ የደረስኩት። ስለዚህ እናንተም ተፎካካሪ ሆነ በነገሮች የማይሸበር ስሜቱ በስራውና በስኬቱ ላይ ጣልቃ የማይገባበት ማይንድ ሴትን ያዙ መልእክቴ ነው። አንድሪው ቴት ነበርኩ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ።